ሰው ስላለ ነው። ምንድን ነው ይኸውልህ፣ ምን እንደሆንኩኝ አስረዳለሁ። ተረጋጋ። ይህ ቦታ ሰላም ጤና ይስጥልኝ። ውድና የተከበራችሁ ውድ የሆናችሁ የኔ ቤተሰቦች እንዴት ናችሁ? ሰላም ናችሁ? ሰላማችሁ በያላችሁበት ያም ዳርቻ ሰላም እና ፍቅር እየተመኙላችሁ ዛሬ የመጣሁበት ቪዲዮ በሚኪና በሚኪ እህት ነው። እንግዲህ ሚኪን ወጥመድ ውስጥ ለማስገባት በእህቱ የተጠቀሙበትን እንትን ነው ዛሬ ማሳያችሁ። በጣም የሚያሳዝን ነገር ነው። እንግዲህ የእህቱ ፍቅረኛ እንግዲህ ሲፈለግ እንዳልተገኘ ታውቃላችሁ። ዛሬ ደግሞ እህቱን ወጥመድ ውስጥ ለማስገባት እንግዲህ በምን አስፈራርቷት ምን አድርገዋት ቢሆንም ባይሆንም እኔ ምንም በማላውቀው ማለት ነው። አንደኛ ነገር ይቺ ልጅ መሄድ አልነበረባትም። ስልክ ተደውሎ ነይ ባሏት ሎኬሽን በላኩላት እንትን ተነስታ ሄዳ እዛ ከሄደች በኋላ እንግዲህ ወንድምሽን ደውለሽ ታግቻለሁ እንደዚህ ብያለሁ እያሰቃዩ ነው ብለሽ ያልሆነ የሆነ ብቻ አሉ። ሄደች ደወለች ለሱ። እሱም እንግዲህ ሚኪ ታውቃላችሁ ስራውንም እንዳይሰራ ሁሉ ነገር ከእስር ቤት ከወጣ በኋላ በጣም ብዙ ነገሮች ተበላሽተውበታል። ስራ ለመስራት እንኳን ራሱን በቃ እንትን አላለም እና በእህቱ ደግሞ ይሄ ዛሬ ግን እኔ በጣም እንትን የምለኝ ይሄ የልጅቷ የእህቱ ፍቅረኛ ብቻ ሳይሆን ሆን ብሎ አበበ ከዚህኛው ልጁ ጋር አብረው ተመሳጥረው ምናምን ያደረጉት እንትን ይመስለኛል። አበበ ብዙ ጊዜ በሚኪ እንደሚያስፈራረው በተለያዩ ሰዎች ስልክም በተለያዩ ነገሮች ዛቻ እንትን እንደሚልበት ሲናገር በተደጋጋሚ ሰምታችኋል። ዛሬ በእህቱ መጥተው እዛ ቦታ ላይ እንግዲህ እህትየዋ አንደኛ መሄድ አልነበረባትም። መናገር ትችላለች። ቤት ውስጥ ብዙ ሰው አለ። ወንድሟ ሌላኛው ወንድሟ አለ እና አቤል እነ ልዑል ለሚኪ መናገር ካልፈለገች ማለት ነው ለእነሱ ተናግራ መሄድ ትችላለች። እሷ ግን ተነስታ ነይ ባሏት መሰረት ሄዳ እንግዲህ አስፈራርተውኝ ነው የምትለው። በስከ መጨረሻ ሚኪ ለምን ሳትነግሪኝ ቤት ወጣሽ ለምን ሄድሽ ስትባል አስፈራርተውኝ ነው እንደዚህ አድርገውኝ ነው ወንድምሽን ምናምን ሲሉኝ ከዛ እኔ መጣሁ ነው የምትል። ግን ደግሞ ጥሩ ስራ ሰርታለች ብዬ ሳይሆን ለልጅቷም ለራሷም ደህንነት አንደኛ ነገር ይሄ ፍቅረኛ የተባለው ከዚህ በፊት ስንት መከራ እንዳደረሰባት አይታችኋል። መንገድ እንትን ላይ ጫካ ውስጥ ጥሎ ስንት ነገሮች ስንት ሲሉ ነበር። ይሄ ልጅ አሁን ተደራጅተው ሆን ብሎ አበበም አሉ እንትናን ማን ነው ሚኪን ስራው እንዳይሰራ ሆን ብሎ የሚሰራበት ነገር እሱ አበበ አንድ ቤት ውስጥ ቁጭ አለ እንጂ ስልክ ካለ በብሩ እያዘዘ የፈለገውን ማሰራት ይችላል። እና በዛም እንትን ይመስለኛል አሁን ላይ ይሄ ሁሉ ነገር ይሄ ሁሉ ችግር የመጣው ግን ደግሞ እግዚአብሔር እንግዲህ ይጠብቃቸው። እኔ ሌላ ምንም ልል አልችልም። አንዳንድ ጊዜ ባላሰባችሁት እንትን ችግር ውስጥ ትገባላችሁ። በተለይ ሚኪ በጣም የዋህ ነው። በተለይ ለእህቱ ያለው እንትን ደግሞ እንደምታይ ነው። እኔ ብያችሁ ሳይሆን እህቱ ዛሬ ትልቅ ጥፋት ነው ያጠፋች። ለሚኪ ወጥመድ ውስጥ እንደሆነ በእርግጥ እሷም እዛ ከሄደች በኋላ ነው እንግዲህ ወንድምሽ እንደውለሽ እዚህ ቦታ እንደዚህ ብዬለው ታግቻለሁ ብለሽ ተናገር የተባለችው። ግን መጀመሪያ እሷ የሷ ጥፋት ምንድን ነው? ከቤት ሳትወጣ መናገር ትችል ነበረ። እንዴ የሆነ ችግር ከተፈጠረ ወይኔ ምናምን ከማለት ቀድሞ ችግሩን እንትን ከማለታቸው በፊት መናገር ትችላለች። ለሚኪ ከፈራችሁ ለሌላ ለልዑልም አለ አቤልም አለ ብዙ ልጆች አሉ። ለእነሱ መናገር ትችል ነበር። ጸጥ ብላ ዝም ብላ በላኩላት እንትን ተነስታ ከምትሄድ ራሷን ችግር ውስጥ ወድቃ በስንት መከራ እንደዳነች በስንት መከራ እንደተፈለጋ እንደተገኘች እያወቀች አሁንም ተነስታ ስላስፈራራት ብቻ የፈለገው እያስፈራራ የፈለገው ነገር ሊል ይችላል። ምንም የሚያመጣው ነገር የለም። አንደኛ ነገር ልጁ ይፈለጋል በህግ። ልጅቷን ብዙዎቻችሁ አይታችኋል። እነሱም አመልክተዋል። ልጁን ተፈልጎ እስር ቤት እንዲገባ ማለት ነው። ልጅቷን ጫካ ውስጥ አስጥሎ በሴትነቷ ብዙ ነገር አድርሰውባት ጉዳት እና ዝም ብሎ የሚታለፍ ሰው አይደለም። እሷ ደግሞ ዛሬ ሳትናገር
እንደዚህ በቤተሰብሽ እንዲያረጋለሁ ምናምን ብሎ አስፈራርቷት ነው የሄደችው። ያው እነሱ ሚኪ እና አቤል ከዛ በቦታው ከደረሱ በኋላ ፍቅረኛዋ አልነበረም። እዛ የተገኘው ቦታ ላይ እንግዲህ የተደወለበት ቦታ ላይ እህቱና ሁለት ሰዎች እንግዲህ የአበበ ሰዎች ሆኑ የዛኛው ሰዎች ሆኑ እነሱም ራሳቸው ግራ ገብቷቸዋል። አንተነህ እየተባባሉ እርስ በርስ ሌባ ሲያዝ ሁልጊዜ አንተነህ ነው የሚባባሉ። እቅዳቸው ምን ነበር ምንድን ነው ሲባሉ አቤልን ለመያዝ አቤል አልኩኝ ሶሪ ለሚኪ ነው ምናምን አሉ። እንግዲህ ይሄ ሁሉም ያደረገው አበበ ነው ከዚህ ከልጅቷ ፍቅረኛ ጋር እንግዲህ ያው እነሱ ሁልጊዜም በየእንትኑ ስለሚከታተሉ ከማን ጋር እንትን እንደሚሉ እና በዚህ ለመጠቀም እንግዲህ አበበ አልጋ ላይም ተኝቶ ሴራ ማሴሩን ችግር መፍጠሩን አላቆመም። መጨረሻችን ምን እንደሚሆን አላውቅም። የእውነት በጣም ያሁኑ ደግሞ ከፋ። የክፋት ጥግ እንዴ! ሰው የፈለገው ወንጀለኛ የፈለገው እንትን ቢሆን በዚህ ልክ ለሰዎች ማሳደድ ግን ምን ይሉታል? እኔ በመጀመሪያ ሚኪ እገዛ የሚያስፈልገው ልጅ ነው። እነ ልዑልም ካያችኋቸው የራሳቸው ስራ በዛባቸው ብዙም ለሱ እንትን አላሉትም እንጂ ብዙ ወደ ሌላ ችግር ከመግባታቸው እንትን ከሚል ሚኪ ቢያግዙት ሚኪን ወደ ስራው ወደ ድሮ እንትኑ እንዲመለስ ለአበበ ብሎ እስር ቤት ውስጥ መቀመጥ የለበትም። የሚወደውን ስራ መስራት አለበት። አበበስ እንደዚህ ቢሆን በራሱ በሰራው ግፍ ነው። ሚኪ በማያውቀው ነገር እንደዚህ መሆን የለበትም። አንደኛ እህቱ አሁን ዛሬ ካልተማለች ቀጣይም ሲደውል ተነስታ ምትሄድ ከሆነ ሚኪን ነው ችግር የምታስገባው። እንደውም ዛሬ ሚኪ በጣም ጎበዝ ሆኖ ሰዎችን ይዞ ነው የሄደው። ምክንያቱም ወጥመድ ሊሆን ይችላል ምናምን ብሎ አስቦ መሰለኝ። ወንድሙም አላሽም ብዙ ልጆች ይዘው ነው የሄዱት እና እዛ ቦታ ላይ ሲሄድም እንዳሰበው ለራሱ ወጥመድ ለማዘጋጅተውለት ነበር። ግን ሁሉም ነገር ከሽፎ እነሱም ተይዘው ማን የላከህ ማን ነው አንተነህ እየተባባሉ እንግዲህ ልጅቷ በመሀል ድርቅ ብላ ነው የቀረችው። የሚኪ እህት ደንግጣለች። አንደኛ ነገር እሷ ራሱ እዛ ከሄደች በኋላ ነው ወንድምሽን ደውይለት እና እዚህ ነው በይው የተባለችው። ግን መጀመሪያ ያለችው ከቤት ሳትወጣ በፊት ለእሷ ነበር እንትን የተባለላት። ስላስፈራራኝ ላግኝሽ ስላለኝ ነው የመጣሁት ነው ያለችው። እንግዲህ ግን እዛ ሲሄድ ሌላ ነው፣ ልጅቷ የምታወራው ሌላ ነው። ከባድ ነው። ብቻ ፈጣሪ አውጥቶታል። ሚኪ ነበር ሁሉም ነገር ከባድ ነው ወገኖቼ። የእውነት የአበበ ጉዳይ አያልቅም መቼም። አበበ ቤት ውስጥም ተቀመጠ አልተቀመጠ ታመመም ሁልጊዜ ለሰዎች ችግር ከመፍጠር ወደ ኋላ አይልም። መጨረሻው ምን እንደሚሆን አላውቅም። የእውነት አያሳዝናችሁም? ሚኪ በአበበ ምክንያት ስራውን እንትን ብሎ ቤት ውስጥ ተቀምጦ ስንት ችግር ስንት ነገር እንትን የሚለው አሁን መጣ አሁን እንትን አለ እያለ ራሱን የሚያስጨናንቀው ምንም በማያውቀው ማለት ነው። እህቱን በስንት መከራ እናንተ ከዚህ ፊት ለፊት ስለማታዩ ምንም እንትን ላይላችሁ ይችላል። ግን እሱ ከካሜራ ጀርባ ሆኖ የሚሰራቸው ብዙ ነገሮች ምን ያክል ዋጋ እንደሚያስከፍሉ አሹ የገዛ ወንድሙ ስለ ወንድሙ ሲያወራ ሰምታችሁ ሊሆን ይችላል። ምን አይነት እንትን እያሳለፈ እንደሆነ እዛ አጠገቡ ያሉ ሰዎች ናቸው የእሱን ችግር የሚረዱት። እና በጣም ነው እንትን የሚለው የእውነት አንዳንዴ ሰውን አምናችሁ ቀርባችሁ በዚህ ልክ ሲከፋባችሁ ደግሞ ከባድ ነው። ብቻ ፈጣሪ ይጠብቀው። ፈጣሪ ይጠብቀው። ፈጣሪ ሆይ እኔ ስንቱን ጉዳይንን በዚህ በአበበ ምክንያት ስንት ሰው እየታገተ ስንት ሰው እንትን እያለ በሱ ምክንያት ስንት ሰው እስር ቤት ገባ። እሱ ባጠፋው ጥፋት
አሁን ደግሞ ነገሩ ሙሉ በሙሉ አዙሮ እሱ ቤት ውስጥ ቁጭ ብሎ ሰው እያዘዘ ችግሩ ያስገባል። ከባድ ነው። እኔ ምን እንደምላችሁ አላውቅም። የእውነት ሚኪ በጣም ነው ያሳዘነኝ በእህቱ ምክንያት እንደዚህ መሰቃየቱ። እና ጋይዝ እንግዲህ በእህቱ ምክንያት ሚኪ ነው ትሎ አፌ የሚመጣል እኮ ሚኪ እሱን ለማሳገት ሆን ብለው ወጥመድ በእህቱ እንትን ብለው ነበር፣ ግን አልተሳካላቸውም። መቼምም አይሳካላቸውም። ደስ የሚለው ነገር ደግሞ የኤልሳ ልጅ እንደተገኘ እንግዲህ እያየን ነው። ልዑላችን እንግዲህ ሰሞኑን ብዙ ነገሮች እያሳለፈ ብዙ ነገሮች አዳዲሶችም አሉ። ግን ደግሞ ስራውን በጎን በጎን ልጆችም እነሱም እያጣሩ ብዙ ነገር ብቻ ደስ የሚል ነገር ይዞ መጥተዋል። ያው አይታችሁታል ብዬ አስባለሁ። ያላያችሁት ደግሞ እንኳን ደስ አላችሁ። የኤልሳ ልጅ ተገኝቷል እላችኋለሁ። እንግዲህ ከዚህ በላይ ደስ የሚል ነገር የለም። እንግዲህ ኤልሳ ደግሞ ከልጇ ጋር ሆና ወደ የምትፈልገው ህይወት ከልዑል ራቅ ብላ ትንሽ ልጇን በሰላም ማሳደግ ትችላለች። ልዑልም እንግዲህ በራሱ አዲስ ነገር ይሄ በቃ ይሄ ልጅ ከተገኘ በቃ ዓለም ሁሉ እንትን አለ። እውነት የልጁ ነገር ነበር ብዙዎቻችን ሲያሳስበን የነበረው። ልጁ የት ሄደ? በተለይ አቶ ተፈሪ ልጁን አገናኘው፣ ህፃኑን ልጅ ካገኘ በኋላ ከዛ በኋላ ያለው ነገር እንጨርሳለን እንደዚህ እያሉ ብቻ ዛሬ በስከ መጨረሻ ተገኝቷል። ደስ ይላል። ከዚህ በላይ ደስታ የለም። እናንተም ይሄ ነገር ስታዩ ደስ እንደሚላችሁ አልጠራጠርም። ያው ምንም እንኳን ኤልሳ ትንሽ ለልዑል ክፉ ብትሆንበትም ክፉም ማለትም አልችልም፣ ምክንያቱም ሁለታችሁ ስለሚዋደዱ። ግን ደግሞ እንደ ሴት ስታስቡ ደግሞ ልጅ ከእናት መነጠል የለበትም፣ አብረው ማደግ አለበት ብዬ ስለማስብ እንግዲህ በስንት መከራ ህፃኑ ተገኝቷል ማለት ነው። የኤልሳም ደስታ የአቶ ተፈሪም ደስታ በጣም እንግዲህ ይህን ነገር ስንት ሲሉ ምን አይነት እንትን እንደሚሰማቸው እናንተ ራሱ አስቡት። እግዚአብሔር ይመስገን ልዑል ሲጀመር የሆነ ነገር ከያዘ እስከ መጨረሻው ድረስ ነገሮችን ቀስ በቀስ እንትን ሳይል እንትን አይልም። የኤልሳ ነገር ደግሞ ያው ከበፊትም ጀምሮ ስለሚያውቀው ምንም ብዙም አልከበደበትም። ልጁም ግዴታ እናቱ ስለምታስፈልገው መገኘቱ ደስ ብሎኛል። እግዚአብሔር ይመስገን። ልዑላችን እንግዲህ ደስ ብሎናል። እንኳን ደስ አላችሁ ብሏል። እንግዲህ እኛም ደስ ብሎናል። የኛ ጀግና ባላችሁበት ሰላማችሁ ይብዛ። ለማንኛውም የምወዳችሁ የዛሬው ቪዲዮ ይመስላል። እንግዲህ ሰላማችሁ ብዙ ትርፍ ይበልልኝ። ቪዲዮ ላይክ እና ሼር እያደረጋችሁ አዲስ ከሆናችሁ ደግሞ ሰብስክራይብ አድርጉ። በሌላ ቪዲዮ እንገናኛለን። ሀገራችን ኢትዮጵያን ሰላም ያደርግልን እያለን ባይ